እሺ ናፍቆት እንዴት ነሽ? ወንድሜ እሱ ነው ሱራፊል ይባላል። ምን ነው ወንድሜን እንዳገኝ ትመኝልኛል ነበር? ይሄው ወንድሜን አገኘሁት። ደስ ይበልሽ እንጂ። ደስ ብሎኛል። ደሞ አታፍሪም? ደስ ብሎኛል ታያለሽ እንዴ? ሚኪ እባክህ አትፍረድብኝ። ማታውቀው ነገር አለ። አንቺ ኧረ ይብቃሽ። ለጥፋትሽ ማስተባበያ ሌላ ውሸት ከመተዋሺ ቢያንስ ጥፋትሽን አምነሽ ይቅርታ ጠይቂ። እሺ ይቅርታ። ግን አንተም ሱራፊልም ማታውቁት ትልቅ ሚስጥር አለ። እንጂ እኛ ማናውቀው ያንቺን እባብነት ነበር። አሁን ግን አውቀናል። አንሸወድም። የምር መኑኝና ትንሽ ጊዜ ብቻ ስጡኝ። ሁሉንም ነገር እነግራችኋለሁ። አሁንም እንደበፊቱ እንደፈለጋችሁ የምታጃጅሉት ሚኪ ያለ ነው ይመስልሽ? ሌባ ከቻልሽ ለራስሽ ስትይ ከዚህ በኋላ አጠገቤ እንዳትደርሺ። እና ወንድሜ ያልኩን ነገር በደንብ አስብበትና ደውልልኝ። እሺ ደውልልሃለሁ። እርሱ ያለው እናቴ የት ጋር ነው? እናቴ ደግሞ አንተ ስትገኝ ነው የሁለታችሁን ድርሻ እንድሰጥ ቃል ያስገባቻት። ችግር የለውም። እኔ ዛሬ መጥቼ ከሱ እኩል ውርስ አልወስድም። እፈቅድለታለሁ መገኘትም ካለብኝ። እንደዛ አይሆንም ሚኪ። አሁን አላስጨንቅም። ተረጋግተህ እንድታስብበት ግን ጊዜ እሰጥሃለሁ። ሄሎ። ሰላም ሚኪ። ሰላም ማለበል። ያቡ ነኝ። አንድ ቀን አውርቼ ነበር። ይቅርታ አላስታወስኩሽም። ስንገናኝ ታስታውሰኛለህ? ላግኝ ፈልጌ ነበር። መች? ዛሬ? አዎ። አይመችህም? እሺ ይመቸኛል። እሺ እሺ፣ ቻው። ያለውን ነገር ይሆን ይነግሯል ብዬ አስባለሁ። አዎ ነግሮኛል። ያኔ እኛ ጋር የመጣችው ልጅ ጓደኛ ነው አይደል? አዎ። አሁን ጉዳዩ የሚመለከተው ግን የእሱን ወንድም ነው። እሺ ምንም ችግር የለው። በጣም ጥሩ። አድራሻውን እልክልሃለሁ። መሄድ ትችላለህ። እሺ ቦስ፣ ዛሬውኑ ጨርሷል። ሄሎ፣ ላገኝሽ እፈልጋለሁ። እሺ የነገርኩህንስ እንዴት አደረክልኝ? ምኑን? ማለቴ ልጁ ብር ጠይቆኛል ብዬ ነበር። ነይና እናወራለን እሱ። እሺ እንዴት ነህ? አለው። እንዴት ነሽ? አለሁልህ። አሁን ሳወከኝ? አዎ ማቀሽ መሰለኝ። ለማንኛውም ወንድምህን ስላገኘው በጣም ደስ ብሎኛል። እንኳን ደስ አለህ። አመሰግናለሁ። አሁን በደንብ አስታወስኩሽ። ቢዘገኝም እውነታውን ስላወቅሽ ደስ ብሎኛል። ያኔ አንቺ ልክ ነበርሽ። ናፍቆት ወንድሜን እያወቀችው ነበር የደበቀችኝ። ግን ስለነገርሽኝ በጣም ነው የማመሰግነው። ችግር የለውም። ዛሬ የመጣሁት እንኳን ደስ አለህ ልልህ ነው። እሺ በድጋሚ አመሰግናለሁ። የምረዳ ነገር ካለ ስልኬን ሴፍ አድርገውና ልደውልልኝ ትችላለህ። እሺ በጣም አመሰግናለሁ። ችግር የለውም። ስላገኘሁ ደስ ብሎኛል። እንገናኛለን።
ሄሎ ሱራ የት ነህ? ስራ ቦታ እየሄድኩ ነው። ያልኩን አሰብክበት? አዎ መጣው እነግርሃለሁ። እሺ ሱሪ እንዴት ነሽ? ዴዲስ አሁን ተቀየሰ። ኦኬ እሺ። እና ሱራ አንፈላለግም? የፍንጠር የምን ፍንጠር? የወንድምሽን መገኘት በማስመልከት ነው። እሺ ይሁንልህ። ሱራፌል ማለት አንተ ነህ አይደል? አዎ ነኝ። ማን ልበል አንተን? እንተዋወቅ። ወጣ እንዴ ሱራ ምን? እሺ ጸባላችሁ እንዴ? አረ የለንም። ያለ ዛሬ አይቼው አላውቅም። እርግጠኛ ነህ አታውቀው? አዎ አላውቀውም። እኔም ገርሞኛል። በቃ ጠላት አፍርተሻል ማለት ነው። ይሆናል እንግዲህ። አትርፈሽኛል። አመሰግናለሁ። አረ ኖርማል ነው። እሺ በቃ አመሰግናለሁ። እንገናኛለን። አንተ የማትረባ ዛሬውኑ ጨርሰዋለሁ ነበር ያልከኝ። አዎ ግን ሶስት ስለመጣብኝ ነው። እስከ ነገ ጨርሰዋለሁ። በል ከዚህ በኋላ ምንም እንድታደርግልኝ አልፈልግም። ደደብ። እሺ እንደነገርኩሽ ዛሬ የፈለኩሽ የሱራፌል ወንድም ለምን የሚኪ መገኘት እንዳልፈለገ አጣርተሽ እንድነግሪኝ ነው። እሺ ግን ማጣራት የምችለው እሱን ሳገኘው ብቻ ነው። እና አግኝዋ እንዴ? ማግኘትም አልችልም። ለምን? ብሩን እንድመልስለት አጭር ጊዜ እንደሰጠኝ ነግሬ የለ እንዴ? በሌላ መንገድ ማጣራታችሁም? በሱ በኩል ማንንም አላውቅም። እንደዛ ከሆነ ብሩን እንሰጠዋለን። እሺ ስጠኝና ሰጥቼው በዛው አጣራለሁ። እንደዛ አይደለም፣ እኔ ነኝ የምሰጠው። ማለት አንተ ለምን? ልተዋወቀው ስለምፈልግ። ለምን? ጥያቄ አታብዢ። እንደውም ደውይለትና መጥቶ ብሩን እንዲወስድ ንገሪው። እሺ ብሩን ልሰጪ መሆን አለበት የደወልሽው? አዎ ልሰጥ ነው። የት ልቀበልሽ? ባለፈው ያገኘኝ ቦታ ናና መውሰድ ትችላለህ። እሺ መጣው ብሏል። በጣም አሪፍ። ማለት ቆይ ከዚህ በፊት የተጣላው ሰው አለ? የለም። እኔ ግን የምጠረጥረው አንድ ሰው ነው። ማንን? ፊሽን። ከሱ ውጪ ማንም እንደዚህ ሊያደርገኝ አይችልም። እንደዚህ ያደርጋል ብዬ አላስብም። አስብ እንጂ እኔ እናንተ እንደተገናኘን ሰርፕራይዝ ስናደርገው እሰራላችኋለሁ እያለ ሲዝትብን ነበር። ሊያደርገው ይችላል፣ ግን ንዴቱ ይሄን እስከ ማድረግ ይደርሳል ብዬ ስላላሰብኩ ነው። ለማንኛውም እንደነገርኩ ከፈጣሪ በታች ልጁ ደርሶ አድኖኛል። አዎ እግዚአብሔር ይመስገን። እና ስለ እርሱ ውሳኔክን እስክሰማ ጓጉቻለሁ። ያው ብዙ አስቤበት ውሳኔ ላይ ደርሻለሁ። እና ምን ወሰንክ? ውርሱን ለመካፈል ወስኛለሁ። በጣም አሪፍ ወንድሜ፣ ትክክለኛ ውሳኔ ነው የወሰንከው። በጣም ደስ ብሎኛል። አሁን ህይወት ሌላኛው ምዕራፍ ልትጀምር ነው። ዝግጁ ነህ? አዎ በሚገባ። በጣም አሪፍ። ይኸው መጣ። ብሩ የት አለ? ወይስ ምን አስበሽ ነው ከሱ ጋር የመጣሽው? እንደዛ አይደለም ወንድሜ፣ ብሩን የምሰጠህ እኔ ነኝ። እሺ አምጣ ብሩ፣ ስራ አለብኝ። ከዛ በፊት ግን ላውራ እፈልጋለሁ። ስለምን ነው የምታወራኝ? ታውቀኛለህ? ግድ የለም፣ መኪና ውስጥ ግባና እናውራ። ብዙ አላቆየህም። እሺ ብቻችንን ትተኸኝ ናፍቆት። እሺ እርሷ አትበልኝ። አንተ ሊገሉ ሞክረው ለረሱ አልችልም፣ ግን ደግሞ አልተሳካላቸውም። በቃ እንርሰው። ሄሎ ሱራፌል ነኝ። ማን ልበል? ያስደበድበ የነበረው ፊሽ እንደሆነ ለነግርህ የደወልኩት። ምን? ምንድነው ሱራ? ከሱ ውጪ ማንም እንደማይሆን አውቄ ነበር። ምንድነው? ሊያስደበድበ የነበረው ፊሽ ነው እያለኝ እኮ ነው። ማን ነው እንደዚህ ያለ? ስልክህንስ ከየት አመጣው? አላውቅም፣ ግን ድምፁ ቅድም ያገኘሁትን ልጅ ይመስላል። በቃ ሱራ፣ አንድም ማገኘው ሰው አለ፣ እደውልልሃለሁ። እንዴ አረ የምንሄድበት ቦታ አለ። ችግር የለውም፣ እደውልልሃለሁ። እንዴ ቆይ እንጂ እና እኔ የምፈልገው ሁለቱ አንድ ላይ እንዳይሆኑ። ያንተ ፍላጎት ደግሞ ቤተሰቦች ሚኪ መገኘቱን እንዳያውቁ።
አዎ እንዳልኩ ዛሬ መጥቶ ከኔ እኩል ውርስ መውረስ አይችልም። ልክ ነህ። ያ እንዳይሆን ምን ማድረግ እንዳለብን እኔ እነግርሃለሁ። ተስማምተናል። እንዴ ሚኪ በሰላም ነው? ፊሽ የት ነው ያለው? እኔ አላቅም። ቅድም ግን ተገናኝተን ነበር። እርግጠኛ ነሽ የት እንዳላታች? እኔ አላቅም፣ ግን ልወጣ ነው። ካገኘሁት እነግርሃለሁ። ቆይ ምን ተፈጥሮ ነው? እሱ አይመለከትሽም። አዎ ስደውልኝ ሰፈር አለበት። አዎ ቅድም እኮ ጓደኛን ስጠይቀው አሁን ሄዳለኝ። አዎ ሄድበት ነበር። ምን ነው ፈለከኝ? አዎ ላወራክ ፈልጌ ነበር። እሺ ምንድነው? ስለ ውርሱ ጉዳይ። ስለ ውርሱ ምን? ያው እንደምታውቀው አክስታችን የወንድሜ መገኘት ነበር የምትጠብቀው ውርሱ ለእናንተ ለማካፈል። አዎ አውቃለሁ። እና ያ ጊዜ አሁን ደርሷል። እንደተገኘ ደግሞ ነግሬያታለሁ። ምን? ለምን ነገርካት? ማለቴ አልቸኮልክም? ምን ማለት ነው? ጊዜ የሚሰጠው ነገር ነው እንዴ? ዋናው እሱ መገኘት መስሎኝ። አውቃለሁ ግን ቸኮል። ምን ነው እንድታውቅ አትፈልግም እንዴ? እፈልጋለሁ ግን አብረን ነግራት ነበር ብዬ ነው። ችግር የለውም አብረን እናስተዋውቃችኋለን። አንተ ውሻ ልታክድለው ሰው ትልክበታለህ። የምን ሰው ማለኝ? ዝጋ ዜባ። ሱራፌል ልታስወገው የነበርከው አንተ እንደሆንክ አውቄያለሁ። ምን? ማን ነው እንደዚህ ያለ? ቆይ ማን ነግሮ ነው? ማንም ይሁን ማንም ከዚህ በኋላ ልነግርህ የምፈልገው ነገር አጠገቡ ብትደርስ ፈጣሪ ምስክሬ ነው አጠፋሃለሁ። ወይኔ ፊሽ፣ ያ የውሻ ልጅ እሱ ነው የነገረው። ሄላ አንዱ ዳሽ ተከፍሎልሻል። ማለት አልገባኝም። ማለትማ ብሩን ከፍዬልሻለሁ። ስለዚህ እኔ ሄዳ ይኖርብሻል። እሺ ሳገኘ እሰጥሃለሁ። አይ በብር ሳይሆን በሌላ ነገር እንካካሳለን። በምን? እሱን እነግርሻለሁ። ቻው። ደግሞ ምን አስቦ ነው? ከዚህ በኋላ የት ታገኘኛለህ? ይሄው ወንድም መጣል። እንዴት ናችሁ? ቆዩባ። ችግር የለውም ከወንድሜ ጋር እያወራሁ ነበር። እሺ ሄሎ ፊሽን አገኘ? አዎ ለዚህ ነው የደወልሽ? አይ ምነግርህ ነገር አለ። ምንድነው የምትነግሪኝ? ያንቺን ውሸት መሰማ ይመስልሻል? ውሸት አይደለም ሚኪ። ላገኝ። የት ነህ? ከሱራፌል ጋር ነኝ ሰፈር። እሺ መጣሁ። እሺ ናፍቆት ነች። ምነግርህ ነገር አለ ነው የምትለኝ? እና ልታገኛት ነው አሁን? አዎ ምናልባት የሚጠቅመን ነገር ይሆናል የምትነግረን። ድጋሚ አነት አለላት። እሺ እንዳልክ በሉ በቃ እኔ ልሂድ። እና ወንድሜ ለቴዲ ነግሬዋለሁ። ሰሞኑን ካክስቴ ጋር አስተዋውቅሃለሁ። እሺ ግን ምን? ይኸውልህ ሚኪ አውቃለሁ ዘመድ እንደማትወድ፣ የግድ ግን እሷ ልታይ ይገባል ውርሱን ለመውሰድ። እሺ በቃ እንደሱ ነው የሚባለው። ግን የሚባል ነገር ከዚህ በኋላ አይሰራም። ክህደት ድራማ ክፍል 5 ደርሷል። ታዲያ ብዙዎቻችሁ ቅሬታ እንዳቀረባችሁት ድራማው ያጠረ ነው በሚል ምክንያት ብዙዎቻችሁ ቅሬታችሁን አቅርባችሁ ነበር። ይህም የሆነበት ምክንያት ቶሎ እንድንለቀውና በየጊዜው ኤዲቲንግ ላይ እንዳንቸገር ነው። ታዲያ በቅርቡ ብዙ ተከታዮችና ብዙ ሰብስክራይበሮች እየበዙልን ሲመጡ እዚሁ ድራማ ላይ ትኩረት አድርገን በአሪፉ ከ1 ሰዓት በላይ ለማድረግ እንሞክራለን ደቂቃውን። ለዚህ ቻናል አዳዲሶች ሰብስክራይብ በማድረግና ክፍል 6 እና ሌሎችም ድራማዎች በዚሁ ቻናል ላይ አጠራረ ሪቪው ስለምናደርግባቸው እናንተ ይህንን ቻናል ሰብስክራይብ በማድረግ ብቻ መጠባበቅ ነው። በሌሎች ድራማዎችም እስክንገናኝ ድረስ በቅርቡ አሪፍ ነገር ይዘን እንመጣለን። መልካም ጊዜ ለእናንተም። ውድ የአዳዲስ ቲቪ ተከታታዮች እንኳን ደህና መጣችሁ። ወደዚህ ቻናል ከመጣችሁ
እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች አራቱን ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችኋቸው እኔ አጠር ያለች ማብራሪያ ስለ እነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያንን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ። ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያሉበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያተሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። ዮአዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40ና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። ዮአዳን ድራማ ላይ አሁን ዮአዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባችኋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ ምንገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ እባካችሁ አዳዲሶች ሰብስክራይብ በማድረግ በማበረታታት 50 ሺህና ከዛ በላይ እናርገው። የእኔ ቤተሰቦች አብራችሁኝ ስላያችሁ ከልብ አመሰግናለሁ።